አራ የሚያቀላም የሚያጠብም አልሰማውም ግን አዎ እንደዛ ነው የተባለው ዱባይ ላይ ሲሸጥላችሁ የነበረው እሱ ነው አንቺ አውቀሽ የፊቱን የገዛውት ምናምን እያልሽ ዋቴ ስታረጊ ሰማን አታጭበርብሪ የስሩንም ገዝተሻል ነው ገዝቼ አይደለም እኮ የፊቱንም ስጦታ ነው የሰጠችኝ እሺ የስሩንስ ምን ልታረጊ ገዛሽ አራ ምን ልታረጊ ገዛሽ አራ ገዝተሽ ገዝታለች ቤተሰብ ጌታን አልገዛሁም ለሰው ስጦታ ምናምን አልገዛሽም ለማንም ይኸውልህ እጅና ጉልበት ምናምን ይሄ ጆይንታችን ጋር የሚጠቁረው አለ አይደል ይሄ ብብት ምናምን ኧረ በሽሽት ጋም ተብሏል አዎ እኮ የጠቆረ የሚያስለቅቅ ነው እንጂ ማስፊያ ምናምን ትላንት ነው የሰማው ዳቦ ተሽጎርጉሮ ተገኘ እኮ እኔ አልሰማሁኝም ዳቦ ቤት ተሽጎርጉሮ ብዙዎቹ ይዘውት መጡ ዳቦን ራሱ ተሽጎርጉሮብናል አረግጉት ዳቦችን እያሉ ነበር ውብዬ ዮኒ ነው አጀንዳው ለምን አይደለም ግን ስለዚህ ማጥበቢያ ራሱ ማጥበቢያ ሁላ አለው አሉ የምትሸጠው ልጅቷ አልሰማሁም ማጥለያም አለው ማጥበቢያም አለው አሉ እንደዛ ነው እንደሰማ ነው እኛ ስም ሲያጠፉ ነው ዮኒ አንዳንድ ጊዜ ገዝተውታል አሁን ማጥበቢያ ምናምን ያልከውን እኔ አላውቅም ማጥለያ ሁላ ነው ምን ማጥበቢያ ብቻ አይ አልሰማሁኝም ዮኒ እና ሰው ገዝቶ ነፍሴ ጉዳዩ ተበለሻሽ ግን ምን አለ መሰለክ ዮኒ ልንገርክ ማለት ከሚሰራ ሰው ስተት አይጠፋም አሁን የኔ አይነቷ ብሳሳት ልቀጠቀጥ ነው የሚገባው ለምን ስራ የለኝም 24 ሰዓት አፌን ከፍቼ ነው ሙለው እንዴት ገባክ ከሚሰራ ሰው ግን ስተት አይጠፋም ገባ እቺ እንደዚህ አይነት እኮ አሁን ለምሳሌ አሜሪካን ሀገር እንጦሮጦስ ነው የሚከቱሽ በእንደዚህ አይነት ስራ ቀልድ የለም እንጦሮጦስ አንድ ሰው መጥቶ ይሄ ነገር እንደዚህ ያረገብኝ ብሎ ከከሰሰ ያንን ካምፓኒና በፋክት ከተያዘ አለቀለት ነው ማወራሽ እንኳን ብዙ ሰው ኮምፕሌን ሲያረግብሽ ስተተኛ ነሽ አንድ ሰው አይደለም የመጣው እዛ ቦታ ብዙ ሰዎች ነው ኮምፕሌን አድርገው በዛ ጉዳይ ነው የመጣው ደግሞ የምናወራው የቆዳ ጉዳይ ነው is very sensitive በጣም ሴንሲቲቭ የሆነ ጉዳይ ነው ገባሽ ስለዚህ እንደ ቀልድ የምታየው አይደለም ጉቺሻ አይ ነው ግን የኛ ሰው ይሁን እኔ እንዴት ኤክስፕሌን እንደማደርግ ለእኔ አሁን በማናቸውም ሳይድ አይደለውም ሆነስትሊ ስፒኪንግ ጓደኛዬም አይደለችም 3 ጊዜ ነው ያገኘኋት ሶሊም አንድ ባለ ሀበሻ ልደት ከዛ አላበሻ ልደት ላይ ተግባባን የኔን ልደት ጠራኋት ከዛ ደግሞ አንድ ቀን እንደዚህ አንዴ በጸበል የሆነ ቦታ ሄዶ ይማልልኝ ስውሩ ነው ምኑ ብላ ያለችበት ቀውጤ አርጋለች ከዚህ በፊት ያ አይ ነው ኦኬ ከዚህ በፊት የነበረውን ነገር አውቃለሁ ግን ዮኒ ሆነስትሊ ስፒኪንግ መጥፎ ልጅ አይደለችም ትረስት ሚ በጣም ሺዝ በቃ ፖዚቲቭ የሰው ማደግ የሚያስደስታት የእውነቴን ነው የምነግርህ ባየዋት ቀናቶች በጣም ፖዚቲቭ ስለዚህ በምን አውቃ ነው እነዛን ሎሽኖች ያመጣችው እስቲ እሷን መልሽልኝ ሎቺሻ ዘግብኝ ሎሽኖቹ እኮ ማለት ነው ልንገርህ የኛ ህዝብ ምን አለ መሰለክ የሆነ ነገር ዘንበል ብሎብክ ሲያይ ትንሽ ብቻ ዮኒ ልንገርክ ዘንበል ላይ አይበልብክ እዚህ ሚዲያ ላይ ትንሽ የሆነ ቀኖች እንደዚህ አይበልብክ ሁሉም የቆየ ቂሙን ይዞብክ ነው የሚመጣው ሁሉም በልቦ ያስቀመጠው እነዚህ ነገሮች ፋርማሲ ውስጥ ይሸጣሉ የእውነቴን ነው የምልክ ዮኒ አሉ በየቦታው ኢቭን እንትኖች አሉ ፊሊፒኖች አሉ ኦንላይን ላይ እዚሁ ቲክታክ ላይ የሚሸጧቸው ገባክ የሀገሪቷ መንግስት እኮ አምኖበት ላይሰንስ ዶኖ የሚገባ እቃ እኮ ነው እቺ ልጅ እኮ ኮንትሮባንድ የገባ ነገር እኮ አይደለም የምትሸጠው የእውነቱን ሐቃቁን እንነጋገር ከተባለ ድርጅቶቹ እዚህ ሀገር ታውቃለህ ኢሌጋል ነገር የለም አይቻልም አንዳንዴ ይኸውልህ አብረን ራሱ ዮኒ ምግብ እንበላና የበላነው ምግብ ላንተ ሰላም ይሰጣል ለኔ ላይ መቸኝ ይችላል አንዳንድ ክሬሞች ኢቭን ከምትበላቸው ምግቦች ጋር ሁላ ክሬሙ ላይ ስማማ ይችላል አለርጂክ ልትሆን ትችላለህ የሰዓት አጠቃቀም ታው ምንድነው ብሊች ማድረግ ቆዳውን የፈለገው አበሻ እኔ ብሊቺንግ አልወሰድኩኝም ኖርማል የፊት መታጠቢያ ሰንስክሪኖች ምናምን ነው የወሰድኩት ግን ዮኒዬ አብዛኞቹ እነዚህ ነገሮች የወሰዱት ማዳም ቤት የሚሰሩ ልጆች ናቸው አሁን ግልጽ ለመቅላት እንደማዳም ከዛ እነዚህ ልጆች እሳት ጋር የሚጠጉ ናቸው ገባክ
ነገርየው ደግሞ ሲናገሩ እንደሰማሁት ወደ እሳት ወደ ፀሐይ መቅረብ አትችልም። ማዳም ቤት ቁጭ ብዬ በሆነ አጋጣሚ ሻይ እንኳን ለመጣድ እሳት ስራ አልሄድም ካሉ ሐራም ውሸት ነው። እሺ ይላል ማለት ነው። አይ ዶንት ኖ ግን ኮማስተዋል በእኛ ፕላስ ከእንደገና በደንብ ብሊቺንግ ነው እያሉ ነው። ብሊች ያደርጋል። ኦኬ ጋች ያ ብሪፍ የሆነ ማብራሪያ ያገኙ አይመስለኝም። ቢካዝ ምናልባት የእውቀት ማነስ ይኖራል። እኔ አሁን ትላንት አውጥቼ ያሳየኋቸው 3 እቃዎች አሉ። ከፍቻቸው አልተጠቀምኩም። ምንም የሚነበብ እኔ ሞ ስታሳይ የታች ቤቱንም ቅባት መስሎኝ ደንግጬ አልጠራሽም። ሶስቱን ዮኒ አልገቡኝም። ምን እንደሆኑ የተጻፈም ነገር የለውም። ልሙጥ ነው። ምን እንደሆነ አልገባኝም። ከፈትኩት ሳየው ምንም ነገር አልገባኝም። ቁጭ አድርጌዋለሁ አለ። ትላንት ማሳይቻለሁ። ሌሎቹ እነዚህ ስኪን ኬሮቹን ምንም እንትን የለው ሺያ በተር ምናምን ነው የሰጠችኝ። ኧረ እኔም ማርፍልሽ ታሪክ የለም እናቱ እና ተጠቀምኩኝ። ግን አንዳንድ ጊዜ ስህተት ሊኖር ይችላል። አዎ ስኪን በጣም ሴንሲቲቭ ነገር ነው። በትንሹ ነገር ሊጎዳ ይችላል። ያጠቃቀሙን በደንብ አልነገረቻቸው ይሆናል። ሜይ ቢ ሰዓትም አይመችም። ማዳም ቤት እየኖርክ እኔ እኮ አንዳንዴ እውነቱን እውነት ማለት ጥሩ ነው። ሰዓት ሳላሳልፍ ተጠቀሜ ነው እንዲሆንኩት ሐራም ያላችሁት የምትሰሩበት ቦታ እኮ ለመድኃኒት አይደለም ለምግብም ሰዓት የሌለበት ቤት አለ። እናውቃለን እኮ ግዴታ ውስጡ መግባት የለብንም። አንዳንድ ጊዜ ለምን ተቀባችሁላ ተብለህ እኮ ትጠይቃለህ። አታውቅም ምን ልትሆን ተቀባክም ይመጣል። በመሃሉ አቋርጠውትም ሊሆን ይችላል። ስለዚህ የሆነ ነገር ሲገኝ አንድ ላይ እንትን ከማለት ቆም ብለን ማሰብ። ትላንትናዋ በጣም ላይታች ያለች በጣም የተንገላታች እህት ነች። ልታጠፋ ትችላለች። አጥፍታም ሊሆን ይችላል። መካስ ካለባት ትክሳለች። የደቦ ፍርድ አታድርጉት ነው እኔ የገባኝን የልቤን እውነት ነው የተናገርኩት። ማንም ግን ምን ይሆን መሰለሽ አሁን እኔ አሁን በሴት ሳይድ ሳየው ከአንቺ ፕሮዳክት ገዝቼ ዲቴሉን ሞር ሳትነግሪኝ አንቺ ነው አይደለ? አንቺ ነሽ ሻጯ። ስለዚህ አንቺ ደግሞ ያ ነገር ተነግሮሽ ነው በእርግጠኝነት ለእኔ የምትሸጭልኝ። ይሄ ፕሮዳክት አለኝ በዚህ ነው እንደዚህ እነግርሃለሁ ብለሽ ነው የምትሸጭልኝ። ምንም ነገር ሳትይኝ ከሸጭልኝና እኔ ያገኘው ብዬ ላፍ እያርኩኝ ባረገውና ነገሮቼ ቢበላሹ እንደ ሴት ወንድስ ችግር የለውም ጅፊት ብንሆን ጣጣ የለን። ለሴት ግን ገባሽ የሆነ ሞራል በጣም ይነካል። የተቻለ ልሁን ብላ የምትል ሴት እነዛ የዳኑ ሴቶች አሉ። ማያነቡ አሉ እንዴ ማያነቡ አሉ። አረብ ሀገር ማያነቡ አሉ። ቤተሰብ ጥንቃቄ ማያደርጉ አሉ። አዎ ስለዚህ ያ ነገር ቢሆንባቸው ሲያዩ ያንን መጠቀም ከጀመሩ ጀምሮ አንቺ እንዳልሽኝ እሳት አካባቢ ፀሐይ ላይ ሙቀታማ የሆነ ነገር ላይ የሆነ የሚያበላሽ መሆኑን በደንብ ነግራቸው ቢሆን የሚያደርጉት ምናልባት ነገሩ እየቀነሰ ሊሄድ ይችላል። አይ እንደዚህ ከሆነማ አልገዛ እኔ ሰዓት ላይ ስለመሆን እንትን አልልም ማለት ይጀምራል። ወይም የሆነ ነገር ብቻ አይ ቲንክ አንዳንዱ ፕሮዳክቱን ሞር ለመግፋት ሲል ኢትስ ፐርፌክት ምናምን ብለው የሚሉት ነገር አለ። አሁን ለምሳሌ እኔ ባታና ኦይል የሚባለውን ስሸጥ ቲክታክ ላይ አለ። ባታና ኦይል ከቲክታክ ነው የምትገዢው፣ ግን አብዛኛው ሪዛልቱን ገብተሽ ማየት ትችላለሽ። ለፀጉር ነው፣ ያጠነክራል፣ በጣም ቆንጆ ያደርጋል። በዛ የተነሳ ብዙ ሰዎች ያንን ፕሮዳክት ተጠቅመው በጣም አንድ ኮምፕሌን የለብኝም። ስለዚህ ይገር ሜክ ሹር የአንቺ የሆኑ ሰዎች እንደዛ አይነት ፕሮዳክቶች ሲኖራቸው በደንብ አድርጎ ገዢ አክባሪ ነው። እኔን አምኖኝ ነው የሚገዛው። እኔን አምኖ ላደረገው ደግሞ ምን ይሆናል? ችግር ሲመጣም እኔ ነኝ የምጠየቀው። አሁን ለምሳሌ ካስታወሽ ፊት አውራሪ ሚኪ ባደረገው ማስታወቂያ በሱን የሚያውቁ ሰዎች ሄደው እዛ ውስጥ ገብተው ብራቸው እንዴት ያቺ እንደቀረጠፈቸው አይተቻል። እና ሰው እሱን ነው እሱ ላይ ነው ጉሩ አንተና ምኝን የገዛው ማቅል ጉዳይ የለም ነው የሚለው። ስለዚህ ሁሌም የምናደርገው አበሻ ምናልባት ለሌሎቻችሁ ከዚህ ትምህርት እንድትወስዱ የሆነ እቃ ስትሸጡ በደንብ አድርጋችሁ ነግራችሁ ቢሆን በጣም ውጤታማ ያደርጋል ባይ ነኝ። እና እሷ ላይ የዋሸችው ነገር አለ እኔም ላይ አንቺ ማታውቂው ምን ይሆናል መሰለሽ? ልዘግብሽ ሽቶ ጠይቂያት። ሪከርዱ ስላለኝ ስላስቀመጥኩት ለሰውም ከዚህ በፊት ምን ሆነ ልጅቷ ዮኒ ሽቶ እሸጣለሁ የሽቶ ፕሮዳክት ስላለኝ ብታስተዋውቅልኝ ስትል አይ እኔ
ሽቶ አስተዋውቂያለሁ ከዚህ በፊት። ስለዚህ በጣም ስላስተዋወቅኩኝ መስራት አልችልም ብዬ ስላት፣ አይ በቃ አንተ አይተህ አስተያየት እንድሰጠኝ ነው አለችኝ። አይ ሽቶ ከሌላ ሀገር ከተላከ ለሚስቴ ብቻ ለእኔ ከላክሽ ሚስቴ ጥያቄ ትጠይቃለች። እንደ ሰው የማን ሴት ናት ምትልክልን? ስለዚህ ከላክሽ ለሚስቴና ለልጆቼ ከላክሽልኝ፣ ለማያ ከላክሽ ችግር የለውም፣ ካልሆነ ግን ይቅር አልኳት። ለእነሱ ኧረ ምንም ችግር የለም ለሚስትህም ለሚጣይም እልካለሁ ብላ በላ አድራሻ ላክልኝ ትለኛለች። የፖስታ ቤት አድራሻዬን ሰጣታለሁ። የሆነ ጊዜ ላይ ስትቀውጠዋል ነበር ቲክታክ ላይ መተት አድርገውብኝ ወንድማማቾች ምናምን። በዛ የተነሳ እኔ ምን አንቺ ልጅ ያምሻል እንዴት እንደዚህ ይባላል? እንደዚህ ቢደረግ ነገር እኮ የለም ስላት ላጥ ብላ ሌላ ቦታ ሄዳ ዮኒ ማኛ ፈልጎኝ አድራሻውን ልኮልኝ ነይ ብሎ የነበረ አሜሪካ ስትመጪ ብላ አደባባይ ታስለቅቃለች። በጌታ በኢየሱስ ስም ብዬ ነው እንዴ እግዚአብሔር ሲያወጣኝ ቼክ አርኩኝ ምን እንደጻፍኩ አይዋለው። ኤግዛክትሊ የተባባልነው ነገር አለ አምጥቼ ለህዝቡ አሰማው። አንዳንድ ሰዎች እንደዚህ ሽምጥጥ አድርገው የሚዋሹት ነገር በእኔ ላይ ያደረሰችውን ስለማቅ ሌሎችንም እርግጠኛ ነኝ ይህን ፕሮዳክት ሳትነግራቸው ነው አብዛኛው ጊዜ ስታደርገው የነበረው ብዬ ነው ማምነው። ለምን እኔም ባረገችው ነው የምነግርሽ። ፕሮዳክት ላይ ለቪዲዮዎቿ ላይ ከገባክ ያው እውነቱን ስለሆነ የምንነጋገረው ቪዲዮ ሰርታ ነው ፖስት የምታደርገው ቲክታክ ላይ አደራ ይላል። እንደውም ቪዲዮዎቿ ላይ አብዛኛው አደራ እያለች ነው የምትሰራው። ከአንተ ጋር የነበረው ኬዝ ሌላ ነው እንዳጋጣሚ። ግን ያንን የዋሸችው ነገር አሳዘነኝ። ሀው ሰው በዛ ደረጃ ሊዋሽ ይችላል ብዬ አሰብኩና እንዴት ፎር ዋት ሪዝን? በቃ ሴት የተባለች በሙሉ ተፈላጊ ናት ገብቶሻል ብለው የምትቆሚ በተለይ የሆነ ፌመስ ስትሆኝ የሆነ ነገር ስትሆኝ አንዳንዶቹ አንቺን ለመጣል የሚሄዱበት መንገድ በተለይ አንዳንድ ሴቶች ያቺን ፓርት ነው የሚጠቀሟት። በቃ እና እኔ ማስረጃ ባይኖረኝ ኖሮ ገደል ገብቼ ያኔውን እንኳን እንደው ያው በእርግጥ ልክ ነክ እንደዚህ ሲሆን ስሜት ይጎዳል፣ ትዳርም ህይወትም ምናምንም ኑሮም ስላለክ። ግን የባለፈውን እንኳን እንደው ማለት እንደ ኢትዮጵያዊም እንደ ወንድምም እኔ አይዊሽ ባታይባት የነበረው ሲቹዌሽን። እኔ ችግር የለም በሱ እኔ አይሞቀኝ አይበርደኝ። ለምን ራሴን ማክሰስ ፎር ሹር ሳሪያ ለሀበሻ ታስረዳሃለች። በጣም ብዙ ዋጋ ትፈልላለች ሳሪ በጣም ብዙ። እና አንተ ያው የሚዲያም ሰው ስለሆንክ ፕሮባብሊ በእንደዚህ አይነት ነገር ነው ያው አንተን ለማናደድ ሴት ከሆነች ልትመጣ የምትችለው ገባት። ግን የያኔውን እኔ አላቅም ያው ባታይባት ጥሩ አልነበረም። ያንን አላይም። አሁን ባለው ግን ሰዎች ነገራችን ተበላሸ ሲሉ ዝም ይባል። አሁን ለምሳሌ የኔም ፕሮዳክት ተጠቀመ የሆነ ሰው ዝም ይባልማ አይሆንም። ምን ማለት ነው ያለባቸው? ቆይ በአንቺ ልውሰደው። እነዚያው ፊታቸው የተበላሸ ቆዳቸው የተበላሸ ያንን ተጠቅመው ምን ማለት አለባቸው? እስቲ ምን ይበሉ? አንቺ ልጠይቅ፣ ምን ይበሉ? እንደኔ መተው መናገራቸው እኮ ልክ ነው። ማሳወቃቸውም የትኛውንም ክሬም እንደተጠቀሙ አጠቃቀሙንም በስነ ስርዓት ይሁን ያለውን ነገር ሁሉንም ነገር መናገራቸው ጥሩ ነው። ለመሰለክ ይሁን አንደኛ ሕክምና ደረጃ ለመሄድ የሚያስገድዳቸው አሉ። አይተህ ከሆነ ቀጥታውን የቆዳ ዶክተር ምናምን ሊያያቸው የሚገባ ልጆች አሉ። ለምሳሌ የሂዊ ሕክምና ጀምራለች። ገባት? ጭራሽ ሕክምና ጀመረች። እሱ ነበር የምትጠቀመው። ሂዊ አሁን ሕክምና ዛሬ ነው ምናምን ቀጠሮ አለኝ ስትል ነበር ትላንትና። ስለዚህ እሷን ፕሮዳክት ተጠቅማ ማለት ነው። መጀመሪያ ማዲያት ነበረባት። እሱን ለማጥፋት ተጠቀመች። መጀመሪያ ሰሞን አጠፋላት። ከዛ በኋላ መሀል ላይ እንትን አለባት። ተሻሽሎ መጣ። ጨመረ ያለው ነገርና ለዛ ግዴታ ሕክምና መሄድ ስላለባት ዛሬ ሕክምና ሄዳለሁ እያለች ነው። ያው አንዳንድ ጊዜ መማር ጥሩ ነው። ማንበብ በጣም መልካም ነው። እሱን እስማማለሁ። እና እኔ አሁን እያልኩኝ ያለሁት ለጊዜው የሆነ በደንብ ሳይገባችሁ ባትጠቀሙ ባይ ነው።
እኔ ፐርሰናሊ ኖ ጉግል ሄሉ ይድፋሽ። እሺ አንቺ ተንቀሲስ ሄሉሻ አረብ ሀገር እያወራን ጉግል ትላለች እንጂ ምን የተመታች ናት? በጌታ ሄሉ ኖ ጉግልም እኮ ካላወቃችሁት ጉግልም ለመጠቀም ያናጩንም ማርፉ ሰዎች ጉግል ያርጉ ትላለች። ኬክ ብሉ እንደማለት እኮ ነው የምታወራው። ሄሉ ምን አስበሽ ነው? ሄሉ ምን ይሻላታል? በጣም ጓደኛዬ ናት ሄሉ እና ጉግል ሊያርጉ ጉግልስ ፍሪ ትላለች። አንቺ ምን አለብሽ? ሃይስኩል ጉግል ታወሪያለሽ። ወይኔ በላቸው እስቲሁን ቪዲዮም ሰርታለች ልጅቷ። ሃይስኩል ኮሌጅ እዚህ ሄደች ልጅ ለምን ጉግል አያርጉም ትላለች። ያው እሷ ባለችበት ሀገር ስታንዳርድ ነው የምታስበው። ግን አንቺ አሁንም የምትመክሪው በዚህ ጉዳይ ላይ ምንድን ነው? እኔ ከቻላችሁ ማንበብ የምትችሉ ልጆች ከሆናችሁ አንብቡ። ፕላስ ማዳም ቤት ያላችሁ ልጆች ዮኒ ዌዘር ዩ ብሊቭ ኦር ኖ ትረስት ሚ አይቆምም፣ ይገዛሉ። ይሄ ነገርማ ይገዙታል። አይቆምም። አሁን ለጨዋታው ድምቀት ምናምን ቢከዝ ተጎድተናል ባሉት እጥፍ ድርብ የተጠቀሙም አሉ። እኔ ፐርሰናሊ ዮኒ በጣም ብዙዎች በውስጥ ከሷ ጋር ቪዲዮ ላይ ስላዩኝ ብቻ እማይለምነኝ የለም። አገናኝኝ፣ ስልክ አታነሳልኝም፣ መግዛት ፈልጋለሁ። አውሮፓ አበሻ ሴት ደግሞ ለፊት ከተባለ ለምን ከተባለ ፋንድያ ትቀባለች። ደስ የሚለኝ እሱ ነው። ፕሮዳክት ፊት ያጠራል። ሺሻ የተጀመረው ፊት ያጠራል ተብሎ አይደለም ለአበሻ ሴት። ዮኒ ልንገርክ የእውነት ማለት ነው። አንቺ ቤት ቆይ ይቅርት፣ ቤትሽ የክሪስማስ ላይት እስከዛሬ አለ እንዴ? የክሪስማስ ላይት አይደለም፣ መብራት ነው። ዛፍ ሆኖ መብራት ብቻ ያለው። ታዲያ እሱ ክሪስማስ አይደል እንዴ? አይደለም፣ የክሪስማስ አበባ ነው ያለው። ላዩ ላይ ቅጠል አበባዎች አሉ አይደል? ጽጌረዳ የሚመስሉ እሱ አይደል እንዴ ክሪስማስ? አረ ክሪስማስማ ዛፍ ነው እኮ። ከዛ በኋላ መብራቱ ቤተሰብ ይሄ ዛፍ አይደል የምታዩት? ቤቱ ያለው ዛፍ አይደለም። አበባ ነው። አይተኸዋል? ከለሩ አይቼ የክሪስማስ ከለር ነው። ጠይቋት ቤተሰብ። ክሪስማስ እንደዚህ ሆነ እንዴ? ዮኒ ራሱ ጠፍቶብሃል። ክሪስማስ ጠፍቶብሃል ማለት ነው ዮኒ። ኧረ እኛ ቤት ዛፍ ከሆነ አበባ መብራት ካለው ምን ሊሆን ነው? ጉቺ ስማኝ ዮኒ፣ ማታ ስተኛ ላይት ስለምፈልግ ሁለት ነው፣ ያውም ሌላም ትልቅም አለኝ። ጭራሽ ሌላ ክሪስማስ። እሺ ይለፍ። እሺ ሰምታችኋል። ኦልሞስት 2 ዓመት ሊሆነው እኮ ነው። ኖ አንቺ ስትቀመጪ ነው ዩዥዋሊ ማገኝሽ። እጣን አርገሽ የሌላ ቦታ ተቀምጠች ነው ማይሽ። አበባ ነው አልጋሽ ጋር ዛሬ ነው የገጠምሽ። አዎ ትንሽ ደከም ብሎሻል። መኩ ከተመለሰ በኋላ ወደዚህ ሀገር ሰማዩን ልንገርህ፣ በጣም በሰው ላይፍ ቢዚ እንደሆነ የገባኝ መቼ እንደሆነ ታውቃለህ? ዮኒ ወደ 5 ሰው አለች። አላበሻ እኮ ነች መቼ መሳሪን ታውቃታለህ? 5 ሰው ደውሎ ጠየቀኝ። እንዴት ነው የማይጠይቁት? አንቺን ብቻ ነው የሚያገኘው? እንዴት ነው የሚጠይቁት? እንዴት ነው የማይጠይቋት? ኧረ በስመ አብ። ከእሱ ጋር ሆነሽ የምትነሻቸው ቪዲዮዎች ጥርስ በጥርስ ነሽ። ሶሻል ሚዲያ ላይ ትጠፊያለሽ፣ የሆነ ሰዓት ላይ ትጠፊያለሽ። ላይቭ መግባት የለ ወፍ የለ። ከዚያ የሆነ ሰዓት በኋላ የሆነ ድክምክም ብሎች ትመጫለሽ። ሰው እንዴት አይጠይቅ? አምቦ ወልድ መንፈስ ቅዱስ በጣም ነው እንዴ ሆን የምታቀሳስረኝ። እኔ ያየነውን ነው የምንናገረው እና ጥሩ ነው። አሁን ራሱ አልጋ ላይ አረፍ እያልሹን ለማውራት ጀመርሽ። አሁን እረፍት አማረሽ። ጋይስ ዮኒ አውቆ ነው የሚያያይዘኝ ጋይስ እንጂ እሱ ያውቃል። አውቆ ነው። በጣም ደስ ሲል ነበር ጊዜያችሁ እንዴ። ቆይ ስንት ጊዜ አገኘ? ቆይ ስንት ጊዜ ተገናኛችሁ? ሁሌም መጣው ብሎ ከነገረኝ ቀን ጀምሮ ሁሌ ተገናኝተዋል። ቤተሰብ እቺ ልንገራችሁ ብዬ ነው፣ ያው ልንገራችሁ ብዬ
ማአት እኮ ደውሎልክ ነበረ። ሰዓታችሁ ስለሚለያይ አላነሳህም እንጂ ደውሎልክ ነበር። እሱማ ሊያስቀይሰኝ ብዙ ደውሏል። ችግር የለው። እኔ ደግሞ ብራዘር ፋይን ነው። እኔ አንተ ያጣፍጥላችሁ ነው ያልኩት። ኧረ ዮኒ በስመ አብ ተው፣ በእግዚአብሔር ተው። ሰው ሞኝ ነው፣ እውነት ነው የሚመስለው። ልጁን ትዳር እንዳታሳጣው። እሱ ትዳር ሊያጣ ለእኔስ ችግር የለውም። ትዳር ሊያጣ መኩ ይልቁኑ ለአንቺ ፍሪ ችግር የለውም። እናንተ ከሆናችሁ ችግር የለውም። ግን ደስ ይላል። ከመጣ ጀምሮ ተገኘና አይተዋል። ይሄ ነው ዋናው። ጥሩ ነው። እኛም ወደናል። ሊሆን ነው። እኛ ችግር የለብንም። ተገናኝተናል። ሊሆንዬ ምንም ውሸት የሌለው። ስለዚህ ሁሌ አብዛኛውን እንደውም እራት አብረን ነበር የምንበላው። ጭራሽ እራት። ቁርስስ? ቁርስ አንበላም፣ እራት። ከዛ እሱ ጾመኛ ነሽ አይደለም? ከ12 ኦክሎክ በኋላ መዞር ይወዳል። መኪና እየነዳ ተነስቶ ከተማውን ማየት መኪና እየነዳ ተነስቶ ጠዋት ላይ አይደለም 12 እንደ የሆነ የራብ ስራ ተነስቶ ጠዋት ላይ አላለም። አየች እሷን ይደክማትና እራት በልተው ከበሉ በኋላ እሷ ይደክማታል እንደምታውቁትና እሷን አስተኝቶ እሱ ሀገር ያያል። ይሄ ነው ታሪኩ። እንግዲህ 12 ከራት በኋላ ነው ጋይሶች እያልኩት 12 ከራት በኋላ ነው ያልኩት። ዮኒ ሲያነካካኝ ነው ማለት ስንት ምሳ አብሮ መብላት እያለ እራት ድረስ ምን ፍለጋ ነው የምትበይው? ዮኒ አሁን ሌላ ሰው እራት ቢጠራሽ ሌላ ወንድ ትሄጃለሽ? ከኔ ጋር ልትሄጂ ትቻለሽ እችላለሁ። ሌሎቹ ጋር ትሄጃለሽ እራት ቢጠሩሽ? ከማን ጋር? ቆይ እንዲያውም ጥያቄውን ላስተካክለው። ከየትኛው ወንዶች ጋር እራት ሄደሽ ታውቂያለሽ? ከቲክቶክ ላይ ነው። ከቲክቶክ መጥቶ ያገኘሁትኝ የመጀመሪያው መኩ ነው። ከሞጣ ጋር ተገናኝተሻል? ከሞጣ ቀጥሎ። እሺ ሞጣን ስንት ያገኘሽው? 3። ምን ያህል ጊዜ ነው ሞጣ የቆየው? 3 የተለያየ ጊዜ አይደል የመጣው? 3ቴም አንዳንድ ጊዜ አግኝቼዋለሁ። አንዳንድ ጊዜ መኩ ለሁለተኛ ጊዜ መጣ። ሲመጣ ኦልሞስት 20 ቀን ቆየ። 20 ቀኑም ጉቺ ያገኘችው 20 ቀኑን አይደለም 14 ቀኑን ጭራሽ ቀኑንም በሙሉ ታውቀዋለች። አያችሁ 14 ቀኑንም ተገኝተዋል። ስለዚህ ሞጣ አንድ ቀን መኩ 14 ቀን እንዴት ነው? ትንሽ ክላሽ ያርግ። ሞጣን 3 አግኝቼዋለሁ። የተለያየ ቀን ሞጣ ላይ ራት ላይ ነው የተገናኛችሁት? ሞጣ ሁለቱን ቀን ራት ላይ፣ አንዱን ቀን ከሰዓት በኋላ ይሄ ከ4 ኦክሎክ በኋላ። እሺ ሞጣን ስታገኘው ሰዎች ነበሩ? ጉቺነት አንድ ቀን ሳገኘው ሀሊፋን አወካት፣ እዚኛ ጋር ያለችው ሃይፋ። አዎ እሷ ነበረች። አብረን ራት በላን። እኔ እሱ ሃይፋን ነው፣ አንድ ሌላ የሱ ዘመድ ነበር። እሺ አንዱን ቀን ስለዚህ ከሰዎች ጋር ሆኖ ነው የተገኘችው። ከመኩ ጋር ስራት ስትበሉ አብዛኛውን አልሀበሻ ነው የምንበላው። አልሀበሻ ነን 14ቱን ቀን ሳሪ ትኖራለች። አንዱን ቀን ግን 2ቱን ቀን ሊሆነ ፋንሲ ሬስቶራንት መሄድ ፈልገን ነበረ። ብቻችን መሄድ ነው። ለብቻችሁ ፋንሲ ሬስቶራንት 2 ቀን እና ፋንሲ የሆነብሽ ሬስቶራንቱ ተመቸሽ? ያ በጣም ያምራል። ወደ ቡርጅ ከሊፋ ዳውንታውን አካባቢ ነበር። ወይ በጣም ደስ ይላል። እኔ ደስ ብሎኛል። ይሁን እንግዲህ ከሄድክበት አይቀር ሂድበት። ስፔሻል ነው በቃ። አይ ተመችቷ። ይኸው ወዝቦዞና እረፍት እየወሰደች አሁን ማሳጁላ ልታረግ ትችላለች። ምንድነው ኧረ ተይ ምናምን የምትሉት እንዴ? ምን ሆናችሁ ነው? መብቴ እኮ ነው። ሚዲያ ላይ ያወራሁትን እኮ ነው የነገርኩት። ምንድነው ኧረ ተይ የምትሉት? ቅናት ነው ወይስ ምንድን ነው? ችግር አለው እናንተ ጋር?
አይታወቅም ጉቺና ነገር ሊያምኑ ይችላል። ሻይ ቡና ማለታቸው አናደዳችሁ? ምንድን ነው? አይ ደስ ይላል። መኩሻ በእውነት ልንገርሽ አይደል በጣም የምወደው ወንድሜ እንደ ጓደኛ እንኳን አላየውም። ሂዝ ማ ብራዘር ከስጋ ዘመዴ እሱን ዮኒ ቬጋስን ለይቻላቸው በጣም ነው የምወዳቸው። ሎዮ በጣም ደስ ይላሉ። ሌሎችም አሉ ግን እንዳልኩሽ ኃይለኛው ከጥራ ካልሽ እነዚህ ሁለት ወንድሞቼ ይለዩብኛል። በጣም አሪፎች ናቸው። እኔ ዮኒ ቬጋስ ራሱ አንዴ ቀውጤ አድርጎብኛል። እንዴት